በተለይ ሴቶቹ ላይ የሚደረገው ጫናን አልወደው። በተለይ ኢትዮጵያዊ ላይ አሜሪካን ሀገር የተለመደ ነገር ነው። አሽተን ኩቸር የሚባል ወንድማችን ነው፣ በጣም የሙቪ አክተር ነው። ይከሉ ግራብ ያገባት ልጁ ራሱ በእድሜ ይበልጠዋል። ለረጅም ጊዜ አብረው ኖረዋል። ልጁ በእድሜ ይበልጠዋል። እሱም ሙቪ አክተር ነው፣ በጣም ሀብታም ነው፣ እሷም ሀብታም ናት። ተጋብተዋል። ብዙ ጊዜ ያለ ነገር ነው። እንደዚህ አይነት ነገሮች ይፈጠራሉ። የሆነ ጊዜ ላይ ትመቻቻላችሁ። አሜሪካንስ ምን ይላሉ? ኤጅ ኢዝ ጀስት ነምበር ይላሉ። እንደሚሰማ ስሜት ነው። እና ሰዎች ሲፋቀሩ በተለይ አበሻ ባንገሸልጥ ደስ ይለኛል። ባንገሸልጥ ሲፋቀር ሰው ሲዋደድ እንትና። ሌላው ምንድነው ጫና የተፈጠረው ምንድነው? እሷ አሜሪካ ስለምትኖር ለቪዛ ነው። ሀበሻ እኮ ፈልፍሎ ነው የሚያወጣው። አሜሪካ ስለምትኖር ለምንድን ነው? ለቪዛ ነው እንጂ አያገባትም የሚል ኬዝ አለ። እሱ ነው ሰው ያልተመቸው። ኢትዮጵያ ብትሆንስ አንዳንዱ ምን ይላል? ከችግሩ አይበልጥም። የኛ ሰው ምን ይላል? እሷ አሜሪካ ስለምትኖር አሜሪካ ብዙ ጊዜ ስላሳለፈች ሳሚ አሜሪካ ስለምትኖር ከችግሩ አይበልጥም እና ለችግሩ ነው ያገባት የሚሉ ሰዎች አሉ። ይሄ ደግሞ ከግምት እንወስዳለን ቢሆን ሎተሪ እና ግን እኔ ሲታዩ የተፋቀሩ ነው የሚመስሉት፣ እንዳየሁት የተመቻቹ ነው የሚመስሉት። ይመቻቸው። እኔ ከባድ አሁን ሁለቱም ማንንም የማይሰሙበት ሰዓት ነው። ይመቻቸው፣ ፈታ ይበሉ። ግን በነገራችን ላይ አሜሪካ ሲቲዝን አግብቶ መምጣት ከየትም ሀገር ይቻላል። አሜሪካንስ ይችላሉ። እኔ ሴቶች አግብታችሁ ኑሩ። አሁን ለብቻችሁ የምትሰቃዩ ምናምን ከኢትዮጵያ የሚሆን ከኡጋንዳ አግቡ። እግዚአብሔር ምስክሬ ነው የምላችሁ። አሁን ለብቻችሁ የምትኖሩ ሪታዬ እንዴት ነሽ? ዲጄ ሪታ እንትን የምትሉ ለብቻችሁ እድሜያችሁን የምጨርሱ ሴቶች አግቡ። ነፍሴ አግቡ ነው የምልሽ። እናቱ ደሞዟ ስንት ይሆናል አለ ወንድማ መቼ ያጣል? ምን መሰላችሁ? ትንሽ የሚደብረው ምንድነው? ወንድ ልጅ ቻፓ ካለው ማንንም ሴት ማግባት ይችላል። ወጣት ሴት፣ ጩጬ ሴት ማግባት ይችላል። የሚደብረው የሴቶቹ ሲሆን ስም ይሰጣል። እንዲያውም አሜሪካ ላይ በጣም ጠንካራ ሰራተኞች እግዚአብሔር ምስክሬ ቺኮች ናቸው። አረብ ሀገርን ብትሄድ አውሮፓን ብትሄድ ምናምን በደንብ የሚሰሩ ሴቶች ናቸው። ቤተሰብም በጣም የሚረዱ ሴቶች ናቸው። እውነት ለመናገር እንደገና ደግሞ ሲሪየስ ሪሌሽንሽፕ የሚፈልጉ ኮማንደር እንዴት ነህ? ሲሪየስ ሪሌሽንሽፕ የሚፈልጉትም ሴቶች ናቸው። ወንድ ልጅ በደንብ ቻፓ ሲኖረው ውብዬ በጣም የምትነግረው ሴት አይወድም። አሁን የአሜሪካ ስታይሉ የአውሮፓ ስታይሉ ልዘግባችሁ። ወንዱ ትዳር አይፈልግም፣
በአመት አንድ ኢትዮጵያ ሄድና ስትረሱን ረገፍገፍ አድርጎት ይመጣል። አንድ ምን የመሰለች ጩጬ ላይ ወር ሙሉ ወጥሯት ይመጣል። ወር ሙሉ ያላስ ልጥልጥ አድርጎ ተመልሶ ይመጣል። ይሄ ግልጽ የሆነ ነገር ነው ነግራችሁ። ጭቅጭቅ አይፈልግም። አመት ይታሻል። እዚህ ምን ይላል? ከዛ ይነዋል ይሄዳል። ምን የመሰለች ልጅ ያገኛል። እምሽክ አድርጎ ወር ሙሉ አሽቷት በይመች ሲልና እልም ይሄንን ነው የሚያደርገው። ይሄ ነገር አለ። ይሄ በደንብ የማየው ነገር ነው። በብዛት እንደዚህ አይነት ነገሮች አሉ። እዚህ ያለም ደግሞ አሜሪካን አለ። ሚስቱ ስታንገበግበው ትንሽ ኢትዮጵያ ደርሼ ልምጣ ይላል ለሆነ ቢዝነስ። አንቺም ቤተሰቦችሽ ይኖ አንዳንድ ነገር ያስፈልጋቸዋል ይላል። የተረገሙት ደግሞ ደስ የሚሉኝ ለቤተሰቦችሽ አንዳንድ ነገር ያስፈልጋል። ለሚስቱ እኮ ለቤተሰቦችሽ አንዳንድ ነገር ስለሚያስፈልግ እዛ ሂጅ ጉዳዩን ልጨራርስል ይችላል። አሁን የቤተሰብ ጋር ነው የሚሄደው ምናምን ትላለች ገለቴ ነው። በቃ አላለቀም ፕሮሰሱ ምናምን ይላል። እዛ አንድ ሁለት ምናምን አሉት። እዛ አለሙን ይቀጫል። አባ ይመች አራለች። ይቅርታ ስላስባንንኩ እንደዚህ አይነት ነገር አለ። እንደዚህ አይነት ነገሮች አሉ። ምንድነው አንዳንዴ እውነቴን ነው ወንድ ልጅ የሚከፋው አቁል ልንገራችሁ። ከዚህ በፊትም ተጫውቼዋለሁ። በቺስታ በነበርበት ጊዜ የጠበስካት ሴት ቢያንስ ነበር የምትመስል። እውነቴን ነው። በጣም ደሃ ሆነ በጣም ገንዘብ ሳይኖር እሺ ያለች ሴት በጣም ቢያንስ በጣም ቆንጅያውን እንትናን ነው የምትመስል። እና አያት ደምሴን ምናምን ነው የምትመስል። በዛ ሰዓት በችግር ጊዜ የነበረች ሴት ናት። እና ልክ ቻፓ ይመጣና ገንዘብ ሲመጣ እና ስታያት ያቺ አያት ደምሴ መሰለች ገለቴ ሆና ትጠብቃለች። ከዛ አትግባቡ። አትግባቡም። ቻፓው ሲመጣ አንተ ሞዝ ሲመጣ ምን ሲመጣ ተግባብተና እንትን ማለት ትችላላችሁ። እሱን ለማሳየት ቀላል። አሁን ለምሳሌ በሆነ ጊዜ ላይ ቤታዮን አይታችኋታል። የበፊት ቤታዮን ብታዩት በዛ ሰዓት የምታወራቸው ወንዶች እነ ዳልቻ ነበሩ። ውሸት ምንም ማረግ። በዛ ጊዜ እነ ዳልቻን ነበር የምታወራው። የሚመጥናት የነበረው በዛ ያው መልክ ምናምን ባልነበረበት ዘመን፣ ቲክታክ ላይ ባልበላችበት ዘመን፣ ወዟ ባልመጣ ሰዓት የምታወራቸው እነማን ነበረ? እነ ዳልቻን ምናምን ነበር። አሁን እነ ናሆም ፎንቴ እነ ኤርሚ ኤችዲ ጩጬዎቹ ጋር ነው አሁን ያለችው። ለምን ወዟ መጣ፣ ነገሯ ተመለሰ ምናምን። እንደዛ ነው ጭውት። ይሄ የስራው ባህሪ። ታስታውሳላችሁ ጂጂ በፊት ሳትሸናቀጥ ምናምን ወፍ አልነበረም። ወፍ ከተሸናቀጠች በኋላ ሆዴን የጠበሰችው። ሽግግር ይደረጋል። ሽግግር እና ሰው እንደዛ ነው የሚያደርግ። የሽግግር መንግስት አለ። ሆዴን የጠበሰችው ማንም አብዛኛው ሴቶች እንደ ሆዴ ራሱን ቢጠብቅ ተፍ ቢል ምናምን ሸንቀጥቀጥ ያለ አበሻ ነው።
እንትን ራሱን ቢጠብቅ በደንብ እውነት ለመናገር ራሱን ቢጠብቅ ወደ በደንብ ሴቶች ይወዱታል። አበሻ የምትወደው አይነት ወንድ ነው። ስለዚህ ወደ ከችግሩ አይበልጥም በሚለው እንለፍ። ከችግሩ አይበልጥም በሚለው እናልፋለን። አላያችሁም እንዴ ማርያማዊት ከእንግዲህ በኋላ ብር የማይሰጠኝ ወንድ አልፈልግም፣ ፍቅር በአይናቱ ይተከል እያለች ፍቅር በአናቱ ይተከል በደንብ አድርጎ ቢሌን የሚከፍልልኝ ምን የሚል ወንድ ነው የምፈልገው ተባለ። አሁንም የምለው እንደዛ ነው። ስለዚህ ምንድነው ማናችሁም ወንዶችም ሆነ ሴቶች በራሳችሁ ነገር ላይ ካልሰራችሁ፣ በራሳችሁ ነገር ላይ ካልተቀየራችሁ የሚገጥማችሁ ነገር ከባድ ኬዝ፣ ከባድ ሙድ ነው የሚያዝባችሁ ሶሻል ሚዲያ ላይ። ስለዚህ ያን ነው የምለው። ተግባብተናል። እውነቴን ነው። አቅም በሌለ ጊዜ ዝም ብለህ ፉን በል እንጂ አታግባ። ለምን? በጣም ገንዘብ ያለ ጊዜ ትናደዳለህ። በጣም ነው የምትበሽቀው። ሆድ ነው የሚበስህ። ሆድ ነው የሚበስህ። እውነቴን ነው። ሆድ ይበሳል። ስለዚህ ብልጡ በጣም ነው ያንን የምለው። ስለዚህ አሁንም የምናገረው ምንድን ነው ለሌላው ይሄ ልጅ አሁን ካያችሁት አሪፍ ይመች። ሴቶች ገንዘብ ካላችሁ ምን ካላችሁ በአሁኑ ሰዓት እድሜያችሁ ትንሽ ገፋ ካለ ወጣት ጥበሱ። ስንት ወጣት አለ ዝም ብሎ ያለ። ጥበሱ ወጣት አግቡ። ምክንያቱም ሴቶች ደግሞ ከ40 በላይ ከሆኑ ፉር ነው የሚልባቸው። ፉር አልፎርሽም። ለምን እንደሆነ ልዘግባችሁ። በ20ዎቹና በ30ዎቹ ልጆች ነው ሲያሳድጉ ፎከስ ሲያደርጉ የሚኖሩት። ተግባባ። ሴት ልጅ ፎከስ የምታደርገው በብዛት ልጆች ካሉ ትዳር ካለ ምናምን ሞር ልጆች ላይ ፎከስ ያደርጋል። ልጆቻቸው ከፍ ብለው ቁም ነገር ላይ ሲደርሱላቸው ፒስ ኦፍ ማይንድ ያገኛሉ። ሴት ልጅ ደግሞ ፒስ ኦፍ ማይንድ ላይ ነው ምን የምትፈልገው፣ እንደዚህ አይነት ፊሊንግ ይኖራል። ወንድ ደግሞ ስትረስ ሲኖርበት ነው ብዙ እንደዚህ አይነት ነገር ውስጥ የሚገባው። እውነቴን ነው። ስለዚህ ምን ይሆናሉ? ከ40 በላይ ሲሆኑ ሴቶች በደንብ አድርገው ምን ማድረግ ይጀምራችሁ? ካዩአቸው ከ40 በላይ በጣም ነው የሚዘንጡት። በጣም ነው ራሳቸውን የሚጠብቁት። በጣም ብዙ ነገራቸው ላይ በደንብ ይስተካከላሉ። የዛ ጊዜ ደግሞ ባላቸው ደግሞ አቅም እያጣ ይሄዳል።